እና ጓደኞቼ ምን እያልኳችሁ ነበረ መሰላችሁ? ጓደኛዬ ታኛለች። ጥቅሙን ያመዝናል ብዬ ያልኩበት ምክንያት ወላሂ ነው የምላችሁ። በጣም እኔ በራሴን አይቼው ነው ማለት ነው። የእናንተ ፍርድ የእናንተ ነው የምተው፣ ያኔ እናንተ ናችሁ የምታውቁት። ግን ስግደት ጉዳት የለውም ለማለት ፈልጌ እንዳይመስላችሁ። በጣም በኃይለኛ ጉዳት አለው። በጣም ብቻ ከጉዳቱን አላህ ይጠብቀን። ጉዳቱ ኢንሻአላህ በጥሩ የምንመልሰው አላህ ያድርገው። በኸይር በቤተሰቦቻችን ጨምረን ጉዳታችን የምናክም አላህ ያድርገን እንጂ አልተጎዳንም ማለት አይደለም። ብዙ ሴት ተጎድቷል፣ ብዙ ወንድ ተጎድቷል። ብዙ ነገር አለ፣ ብዙ ነገሩን የተዋለ፣ ብዙ ነገሩን የተጎዳ አለ። የለም ማለት አይደለም። ግን ጥቅሙን ያመዝናል ያልኩበት ምክንያት እውነትም ትላንትና አሁን ቤት የሌለው ቤተሰቦቹን ቤት የሌለው ሰው ቤቱን ሲሰራ ብዙ ነገር ልጆቹን የሚያሳድግበት ነገር አጥቶ የሚንከራተት የነበረ ሰው ልጆቹን ሲያሳድግ ይሄ ጥቅሙ ያመዝናል ብዬ ያልኩ ብዙ አለ ገናማ ተቆጥሮ ማያልቅና ስለዚህ ጥቅሙን ያመዝናል ብዬ ቶሎ ብዬ ወደ ፍርድ የገባሁበት ምክንያት ለዛ ነው። ይቅርታ አድርጉልኝ እሺ። እና አላህ ይጠብቃችሁ ኢንሻአላህ። ከተጎዱትም ጋር አላህ ያድርገን ኢንሻአላህ። መጎዳት አይቀርም። ሌላ ይቅርና ማለት ነው ስራ ራሱ እንኳን ስራ የለው ብዙ ስራ የለውም ብሎ የሚሉ አንዳንድ ጓደኞች ማለት ነው ወላሂ የሽንት ቤት የምንጠቀመዋቸው ክሎሮክስ ምናምን ዲቶል ምን የሚባሉት ማለት ነው ለአይናችን ጠንቅ ለብዙ ነገራችን ጠንቅ ናቸው። እኛ አናቃቸውም እንጂ እና ስለዚህ ጉዳት በጣም ከዛም የበለጠ ጉዳት አለው። ትገበያለሽ? ልክፈትልሽ? ዝጋለ ያዝልሽ ስትወጣ ትመጫ ትገበያለሽ። እና ጉዳት ጥቅሙን ያመዝናል ብዬ ያልኩበት የቤተሰብ ቤት ከሌለ ቤት መስራት፣ መነገጃ ከሌለን መነገጃ ይዘን ብንገባ ከባሌም ከቦሌም እንደምንም ብለን ተጎተንም ቢሆን ምንም ብለን ቢሆን መነገጃ ይዘን ብንገባ ልጆቻችን ብናስተምርበት ጥቅሙን ያመዝናል ብዬ ያሰብኩበት ምክንያት ለዛ ነው። እና አብሽሪ ለማንኛውም አላህ ከተጎዱት አያርገን ኢንሻአላህ። አንጎዳ፣ አላህ ይጠብቀን። የወጣንበት አላማ አይቶ ማለት ነው አላህን አይጉዳን። አላህ የወጣንበት አላማ አስቦ ወላሂ ለአዚም ከተጎዱት ጋር ያርገን እላቸዋለሁ ጓደኞቼ። እንደዛ ነው። አብሽሪ ለምን መሰላችሁ? ካልተለፋ ያኔ አያልፍም። ግዴታ ተለፍተው ነው ማለፍ ያለበት። አያችሁ አይደለም? አሁን ምሳሌ ኢትዮጵያ ላይ ሆኖ ያሉት እናቶች ጉሊት ሲሸጡ ማለት ነው። በቀደም አንድ ጓደኛ ያልኳት የመደበችው ድንች፣ የመደበችው ሽንኩርት፣ የመደበችው ቃሪያ ውሃ እንዳይወስድባት ዝናብ ሲዘንብ እሷ ጥላ ጭንቅላቷን ብቻ ጥላን ይዛ ማለት ነው ተቀምጣ ያ ድንች ሆን ትጠብቃለች። ለምን? በኋላ ልጆቿን 10 ብር ልታገኝበት ማለት ነው። ያ ሁላ ልፋቱ 10 ብር ልታገኝበት ወይ 15 ብር ልታገኝበት ከስንት አንዱ እንጂ ቀን ሙሉ ሰርቶ 100 ብር የሚያገኝበት የለም ኢትዮጵያ ላይ። አሁን በተለይ ዝቅተኛ ኑሮ የሚኖር ሰው ማለት ነው። ስለዚህ እኛ አልሐምዱሊላህ ረብል ዓለሚን ሳይለፋ የሚያልፍ ነገር ስለሌለ ቻል አድርገን ስራችን ሰርተን ወደ ሀገራችን ያሰብነው ቀን ልንሄድ ለሷ አብቃን ብለን ሁሉም በየው ሃይማኖቱ ዱዓ ማድረግ ጸሎት ማድረግ ነው እንጂ መናደድ ማሰብ አይምሮ መጉዳት አያስፈልግም። እንደገናም ደግሞ አሁን ያልኳችሁም ራሱ የሐማም የሽንት ቤት መጠቀሚያዎች የሽንት ቤት ማጠቢያዎች ማለት ነው ራሳችን ሲስተም መያዝ፣ በተለይ ስናጥብ ጓንት መልበስ፣ ስናጥብ አይናችን ላይ ዘሎ እንዳይገባ ራሳችን ትንሽ ራሳችን ገለል ማድረግ፣ እንደዛ ራሳችን መጠበቅ ነው እንጂ በዚች ዱንያ ሳይለፋ የሚያልፍ ነገር የለም። ስለዚህ አብሽሪ ጓደኞቼ፣ አብሽሪ ለማለት ነው። እና እኔ ደግሞ ጥቅሙን ያመዝናል ያልኩበት ምክንያት ያኔ ሳያስለፋ የሚያልፍ ነገር ስለሌለ ማለት ነው። እሺ። እና ለዛ ነው አፉ በሉኝ። እና እስቲ እናንተ የትኛው ያመዝናል ብላችሁ እንደምታስቡም ደግሞ ጻፉልኝ ኢንሻአላህ። እና አላህ ይጠብቃችሁ ባላችሁበት። አብሽሪ ደግሞ ይሄ አዱንያ ነው። አዱንያ የትም አገር ቤትም ብንኖር እዚህም ብንኖር አውሮፓም ብንኖር አሜሪካም ብንኖር የትም ብንኖር ማለት ነው ሳንለፋ የሚሆን ኑሮ የለም ጓደኞች። ሳይለፋ የሚያኖር ኑሮ የለም። አላህ ማያስለፋ ኑሮ አላህ ይስጠን። ትናንትና ለፋችሁ ዛሬ ረፉ ሚለን አላህ ያድርገው። ትናንትና ለፍታችኋል ዛሬማ አርፋችሁ የለፋችሁበት ብሉ ሚለን ወቅት አላህ ያምጣ ብላችሁ ዱአ አድርጉ።
ካጠፋህ ይቅርታ፣ አላህ ይጠብቃችሁ። እኔም ልጅ ያሞብኛል፣ አላህ አፊያ ያርግልሽ በሉኝ፣ ዱአ አርጉልኝ፣ በዱአ አትርሱኝ። አሁን ልሂድና ለአሰርዬ ማለት ነው ሰብስክራይብ አርግልኝ ልበላት እንዴ ሰብስክራይብ አርግልኝ፣ ይሄው ሰብስክራይብ አርግልኝ ብዬ ቁጥሬ ልስጣትና እወዳቸዋለሁ። አላህ ባላችሁበት ይጠብቃችሁ። ራሳችሁ ጠብቁ። ራሳችሁ ጠብቁ ሲባል አሁን እንዳልኳችሁ ሽንት ቤት ስታጥቡ አይናችሁ ላይ ተፈናጥሎ እንዳይገባ ዳር ያዙ። እንደዚህ ጎንበስ ወደሱ ጎንበስ ብላችሁ ሳይሆን አሁን እሱ ስላችሁ ትዝ አለኝ። አያችሁ ወላሂ እኔ ማለት ነው ሽንት ቤት ሳጥብ ትናንትና ከጓደኛዬ ጋር ያወራን ነበር። በየአይነት ነው ሽንት ቤት የሚታጠብበት የሚቀርበው ማለት ነው፣ በየአይነቱ። አሁን እኔ አላቅም ሳጥብ ተፈናጥሎብኝም ይሁን ሽታውም ይሁን አላቅም፣ ሽታውም ይሁን አኪድ ሽታውን ሊሆን ይችላል አላቅም። ወላሂ ነው የምላቸው። ይሄ አይኔ አንድ ቀን እኔ ከሁሉም ከሰውነት ክፍልሽ የትኛው ትወጃለሽ ብባል አይኔ ነበር የሚለው። ወላሂ ነው የምላቸው። አይኔ በጣም ደስ ይለኝ ነበር። በቃ ከሰውነት ክፍልሽ ብባል አይኔ ነበር የሚባል። ግን ስንት ዓመት ነው አረብ አገር ከሰራህ በኋላ ይሄ አይኔ ባላሰብኩት ቋንቋ በአንድ ጊዜ አመመኝ ማለት ነው። አሁን አልሐምዱሊላህ ረብል ዓለሚን አሁን 2 ዓመቱ እየመጣ ነው። ኦፕሬሽን ተደርጌ አልሐምዱሊላህ ደህና ነኝ እላቸዋለሁ። አሁንም ጥንቃቄ እያደረጋችሁ ሽንት ቤት ስታጥቡ ምንም ይሁን ምንም የምታጥቡበት ኬሚካል በጣም ነው የተጠነቀቃችሁ። በቃ ወደ አይናችሁ እንዳይፈናጠል፣ ባይፈናጠል ራሱ ማለት ነው ራቅ ብዬ ነው ማጥቦ ስትሉ ሽታው ራሱ ለአይን ይጎዳል። ትንሽ ዞር ብላችሁ ወላ እኔ በፊት አላውቅም ነበር፣ አጥብ ነበር፣ ሳጥብ ዝም ብዬ አጥብ ነበር የሱ ሴትዮዋ ድረስ እንዲላት ብዬ ማለት ነው። ግን አይኔ ተጎድቶ አልሐምዱሊላህ ረብል ዓለሚን አላህ ይጉዳን። አሁን ትንሽ ሽቦ አልወጣልኝም እንጂ አልሐምዱሊላህ ደህና ነኝ እላችኋለሁ። ሽቦም አልወጣልኝ ሹፊ ኃይለኛ ህመም ስለሆነ 2 ዓመቱ ነው፣ ግን ሽቦ አልወጣም እስካሁን ድረስ። የአይን ሽቦ ያኔ ሽቦ ስላችሁ ሽቦ አይመስላችሁ፣ ምንም ይሁን ምንም ሽቦ ነው በቃ የሚባለው። ስለዚህ እንደዛ ነው እና ራሳችሁ የጠበቃችሁ ስሩ እንጂ ሳያለፋ የሚያልፍ ነገር የለም ብዬ ነው የማስበው። እና አላህ ባላችሁበት ይጠብቃችሁ። አብሽር። ሰርታችሁ ማግኘት ማለት ትልቅ ነገር ነው። በተለይ በአፍያ ሰርቶ ማግኘት ትልቅ ነገር ነው። አብሽሪ ጓደኞቼ። እኔ እናንተ ለመምከር ብዬ ሳይሆን ያኔ አትጨናነቁ፣ አይደብራችሁ፣ አትበሳጩ፣ አይምሯችሁ አትረብሹት። ያኔ ለምን በቃ ሰርቼ እኮ አገኛለሁ፣ ሰርቼ እኮ እደሰታለሁ፣ ዛሬ ከተከፋህ ነገ እደሰታለሁ በቃ ብላችሁ ልጅን እኮ ማስተምረው ስለሰራሁኝ ነው፣ በቃ ቤት የሰራሁት እኮ ስለምሰራ ነው፣ ባልሰራ ኖሮ እኮ አላገኘውም ነበር ብላችሁ እዚህ ውስጥ አስገቡት። ከዛ የስራውን ጎኔ ይመጣላችኋል ማለት ነው። የስራው ጎኔ ይመጣላችኋል ማለት ነው። እና ወዳቸዋለሁ። አላህ ይጠብቃችሁ። ኢንሻአላህ በምሳ እንገናኛለን። አሁን አልጨጭቃችሁ፣ ምሳ ልጀምር ስለሆነ ሁሉም ነገር የዝግጅት አድርጌ ነው ወደ እናንተ የመጣሁት። ኢንሻአላህ እንገናኛለን። ቻው